አንዳንድ መሴጆችና ጥሪዎች መንፈስህ እንዲረበሽ፣ ኃይል እንድታጣ፣ ግራ እንድትጋባ፣ ተስፋ እንድትቆርጥ፣ ከዓላማ ፈቀቅ እንድትል፣ ጥርጣሬ እንዲገባ፣ እንድትዘናጋ፣ ሐሳብህ እንዲበተን፣ ከቤተሰብህ ከሥራ ባልደረባ እንዳትግባባ፣ እንድትጣላ፣ እንድትጸጸት የሚያደርጉ ለምንድን ነው? አንዳንድ የስልክ መልእክቶች ወይም ጥሪዎች ሕይወት ሊቀየር ለውጥ ልታመጣ ስትል የሚላኩት የስልክ ጥሪ ካናገርክ ወይም ግራ የሚጋባ መልእክት ካነበብክ በኋላ ችግር አጋጥሞስ እንደነበረ አስተውለህ ታውቃለህ? ይሄ በአጋጣሚ የሆነ ነገር አይደለም። ይሄ የስልክ ጥሪና በመልእክት የሚላክ ዲጂታል መተትና ድግምት ነው። እድልን ለመውሰድ ሁሌም ጦርነት አለ። ጦርነቱ ግን አንተ እንደምታስበው የራቀ የለመድከው አይነት አይደለም። ጦርነቱ ያለው እዛው አጠገብህ ኪስ ውስጥ ነው። ሁሌም ይዘው የምትዞረው ከእጅ የማይለይ ስልክ ለመንፈሳዊ ጠላቶች መሳሪያ ነው። ሰይጣን ሁሌም አንተን ለማጥቃት ዘዴውን እየቀያየረ ነው። የተለመዱ አይነት የምትላቸው ዘዴዎች አሁን ቀርቷል። የትኛውም ዲጂታል ግንኙነትን፣ የስልክ ጥሪ፣ መሴጅ፣ ኢንተርኔት በመጠቀም መንፈሳዊ ሕይወትን እድልን ሊሰብሩ የሚችሉ ሰይጣናዊ መንፈሳዊ ቫይረስ ያስተላልፋል። ጠላት የአንተ መልካም ጊዜ እንደደረሰ ልትለወጥ ሊያልፍልህ እንደሆነ ሲያውቅ በተገኘው ነገር ሁሉ ጠላቶች ያስነሳባል። መተተኞች ፎቶ ግን ልብስህን፣ ጸጉርህን ካላገኙ በድምፅህና በእይታ ለመግባት ሞባይልህን በመጠቀም መልእክትና ጥሪ እንዲላክልህ ያደርጋሉ። የሚልኩልህ ጥሪዎችና መልእክቶች የሰላም፣ የፍቅር፣ የእርዳታ ይመስሉሃል፣ ግን ውስጣቸው መርስ ይዘዋል። ኤርምያስ 9 ቁጥር 8 ምላሳቸው የተሳለ ፍላጻ ነው፣ ሽንገላን ይናገራሉ። ሰው ከባልንጀራው ጋር በሰላም ይናገራል፣ በልቡ ግን ያደባበታል ይላል። አሁን በዚህ ዘመን ሰዎች በፊት ለፊት በምላሳቸው ብቻ ሳይሆን ሽንገላን የሚናገሩት በቀላሉ በያዙ ሞባይልና ላፕቶፕ የፍቅርና የሰላም በሚመስሉ በስልክና በመልእክት በሚላኩ ቃላቶች ሆኗል። በስልክ ብቻ በመጠቀም እድልና ሕይወትን ሊያበላሹ ይችላሉ። ሟርትና እርግማን ያለበት መልእክት ይሁን የስልክ ንግግር የሚቀናብህ የሚቀኝብህ ሰው ወደ አንተ በቀላሉ ሊልክብህ ይችላል። የሰው ቃላትና ክፉ ምኞት ምን እንደሚያመጣብን አብዛኞቻችን አልተረዳነውም። አንዳንድ ሰው ደግሞ ላዩ ላይ ያደረ ክፉ መንፈስ ይኖራል። ሰዎች በስልክ ንግግርና በመልእክት የሚልኩልህ ክፉ ይሁን መልካም ቃላትና መልእክት በአካል ፊት ለፊት ከሚናገሩ ጋር እኩል ተመሳሳይ ውጤት አለው። እንዲያውም በስልክ ሲሆን የሰውየውን ሁኔታ ስለማታየው ለመጠራጠር ስለማትችል በቀናነት የተደወለልህ የመሰለህና ስልኩ የተላከልህ መልእክት ድግምትን ለማስተላለፍ አንተ ላይ የተፈለገውን ውጤት ለማምጣት አመቺና ቀላል ይሆናል። በዚህ ቪዲዮ በፍጹም መልስ መስጠት የሌለብን መተተኞችና ደጋሚዎች ክፉ ዓላማቸውን ለማስተላለፍ የሚልኳቸው የድምፅ ጥሪዎችና መልእክቶች ምን አይነት እንደሆኑና ምን ማድረግ እንዳለብን አቀርባለሁ። ተከታተሉ። አንደኛ፣ ስልክ ተደውሎልህ የደወለልን ሰው ድምፅ ካልሰማ ስልኩን በፍጥነት ዝጋው። ብዙ ጊዜ የሆነ ስልክ ይደወልልህና ደጋግመህ አሎ ብትል ምንም መልስ የማይሰጥህ የሚሰማ ጸጥታ ብቻ ከሆነ ይሄ ቀጥታ ድግምት እየተላከብህ ነው። መተተኞችና ደጋሚዎች ክፉ ዓላማቸውን ለማስተላለፍ ለመጉዳት ድምፅህን እንደ መተላለፊያ ይጠቀሙበታል። ድምፅህ ከፈጣሪ ያገኘው የአንተ መለያ ብቻ ሳይሆን የራሱ ፍሪኩዌንሲ፣ እርግብግቢትና አሻራ ያለው የመንፈሳዊ ዓለም መክፈቻ ቁልፍ ነው። ለዛ ነው ደጋሚዎችና አስማተኞች ፎቶውን፣ ልብስህን፣ ጸጉርህን ካላገኙ ድምፅህን የሚጠቀሙበት። ድምፅ ወደ አንተ ኢነርጂ ለመግባት የመክፈቻ ኮድ እና መንገድ ማለት ነው። ለዚህ ጥሪ አንስተህ ሃሎ ካልክና ድምፅህን ካወጣ በኋላ የሚሰማ ስሜት ይኖራል። ክብድ ሊልህ፣ ጭንቀት ሊሰማ፣ ድካምና አስፈሪ ህልም ልታይ ትችላለህ። ሁለተኛ፣ ስልክ ተደውሎልህ ሃሎ ስትል ይሄ ነው የማትለው የተለየ ድምፅ ከሰማህ በፍጥነት ዝጋው። የምትሰማው ድምፅ የተለያየ ይሆናል። ለምሳሌ የሚተነፍስ ሰው ድምፅ፣ የሚንሾካሾክ የንፋስ ሽውታ የሚመስል፣ የህፃን ድምፅ፣ የሚንሳጠጥ፣ የሚወድቅ፣ የሚዘፍን ሰው ድምፅ የሚመስል ሊሆን ይችላል። ስልኩን አንስተህ መልስ ለመስጠት ከሞከርክ ቀጥታ በመተት ሰሪዎች ይሁን ከመናፍስት ዓለም በተላከ ጥቃት ተጋለጥክ ማለት ነው። ወዲያውም የመናፍስት ኃይል በስልኩ ውስጥ በመተላለፍ የመንፈስ መረበሽ፣ ኃይል ማጣትና የመናፍስት ቁጥጥር ወደ ህይወትህ ይመጣል። ሶስተኛ፣ ስልክ ተደውሎልህ ሃሎ ስትል ሰምተው የማታውቀው አይነት ቋንቋ ሲናገሩ ከሰማ ስልኩን በፍጥነት ዝጋው። ቋንቋ የማታውቀው አይነት ለምሳሌ አረብኛም ሊመስል ይችላል፣ ግዕዝ የሆነ የአፍሪካ ቋንቋም ሊመስል ይችላል። ይህ ቀጥታ የድግምትና የመተት ስራ ነው። ምናልባትም አንተ የተሳሳተ የውጭ ስልክ ነው ብለህ መልስ ለመስጠት ወይም የሆነ ሰው እየቀለደብኝ ነው ብለህ ታስብ ይሆናል። ብዙ ጊዜ ግን ሆን ተብሎ የሚደረግ የመተት ድምፅና መልእክት ነው። አራተኛ፣ የማታውቀው የስልክ ቁጥር ሌሊት 9 ሰዓት ላይ ቢደውልልህ ስልኩን እንዳታነሳው።
ተሳስቶ ይሆናል ብለህ አስበህ ለማንሳትና ለመመለስ አትሞክር። ከሌሊቱ 9 ሰዓት እስከ ሌሊቱ 10 ሰዓት ድረስ ያለው ጊዜ መተተኞችና ጠንቋዮች የሚጠቀሙበት መናፍስት የሚንቀሳቀሱበት ሰዓት እንደሆነ ይታወቃል። ሌሊት 9 ሰዓት ላይ መንፈሳዊው ዓለምና ስጋዊው ዓለም የሚገናኙበት፣ ለጸሎትም አመቺ ለክፉ ስራም አመቺ ሰዓት ነው። ስለዚህ ነው ሌሊት 9 ሰዓት የሚደወል የማታውቀውን ስልክ በቀጥታ ከመንፈሳዊ ዓለም ጋር የሚገናኘው። በዚህ ሰዓት ስልኩን አነሳው ማለት ቀጥታ በመተት ሰሪዎች ይሁን በመናፍስት ዓለም ለተላከ ጥቃት ተጋለጥክ ማለት ነው። ወዲያውም የመናፍስት ኃይል በስልኩ ውስጥ በመተላለፍ የመንፈስ መረበሽ፣ ኃይል ማጣትና የመናፍስት ቁጥጥር ወደ ህይወትህ ይመጣል። ብዙ ሰዎች ሌሊት 9 ሰዓት ስልክ አንስተው ያልተለመደ የሰው ያልሆነ ድምፅ ሰምተው እንደተረበሹ ሪፖርት አድርገዋል። ስለሆነም ሌሊት 9 ሰዓት የሚደወልን የማታውቀውን ስልክ በፍጹም አለማንሳት ተመራጭ ነው። 5ኛ የስልክ መልእክት ይላክልሃል። መልእክቱ ግን አይተኸው የማታውቀው አይነት ቋንቋ ይሆንብሃል። ቋንቋ የማታውቀው አይነት ለምሳሌ የምታነባቸው የማይታወቁ የሚደጋገሙ ፊደሎች፣ ቁጥሮች፣ ምልክቶች ሊሆኑ ይችላሉ። ወይም በአረብኛ፣ በግዕዝ፣ በላቲን በማታውቀው ቋንቋ ሊሆን ይችላል። የተላከውን መሴጅ ለማንበብ ብትሞክር ሊገባህ አይችልም። ይህ ቀጥታ የድግምትና የመተት ስራ ነው። አጋንንት እየተላከብህ ነው። 6ኛ የስድብ፣ የማስፈራራት፣ የውሸት፣ ተስፋ አስቆራጭ፣ አስቀያሚ የጭካኔ መልእክቶች ቀጥታ ከመናፍስት ከአጋንንት እንደሚላክ ስንቶቻችን እናውቃለን? አጋንንትን በማስወጣት የሚታወቁት ፋዘር ስቲቭ ሮዚት የተባሉ የካቶሊክ ቄስ ያጋጠማቸውን ሲናገሩ ስልካቸው ላይ አንዲት እሳቸው የሚከታተሏት በአጋንንት የተያዘች ሴትን የሚመለከት መልእክቶች ስልካቸው ላይ እንደመጣላቸው፣ መልእክቶቹም አንተ ቄስ አታድናትም፣ እንገላታለን፣ አንተንም እሷንም እንገላለን፣ እሷ የኔ ናት የሚሉ አስቀያሚ መልእክቶች እንደነበሩ ተናግረዋል። እንደዚህ አይነት መልእክት ከአጋንንት ሊደርስህ ስለሚችል ጥንቃቄ አድ 7ኛ ልትሰራ ልታሳካው ካሰብከው ነገር እንድትዘናጋ፣ ከዓላማ ፈጣሪ ካለልህ እድል ፈቀቅ እንድትል፣ ጥርጣሬ እንዲገባ፣ ሀሳብህ እንዲበተን፣ ከቤተሰብ ከስራ ባልደረባ እንዳትግባባ፣ እንድትጣላ፣ እንድትጸጸት ሰይጣን አድብቶና አልሞ ሰዎችን በመጠቀም የሚያጠራጥር የስልክ ጥሪና መልእክት ይልክብሃል። ሆን ተብለው ለማዘናጋት የሚላኩ የሚያጨነግፉና እንዳይሳካል የሚያደርጉ፣ ከቤተሰብ ከስራ ባልደረባ እንዳትግባባ፣ እንድትጣ የሚላኩ መልእክቶችና የስልክ ንግግሮች ለምሳሌ ምናልባት ይህን ባልነግርህ ይሻለኝ ነበር ብሎ ለአንተ ያሰበ መስሎ ጥርጣሬ ውስጥ እንድትገባ በማድረግ ሰይጣን አድብቶና አልሞ ሰዎችን በመጠቀም እንደዚህ አይነት መልእክት ሊደርስ ይችላል። እርዳኝ፣ ተቸግሬያለሁ፣ በአስቸኳይና ድረስልኝ የሚሉ የሚረብሹ ጥሪዎችና መልእክቶች ይመጣሉ። አብዛኛውን ጊዜ እነዚህ መልእክቶችና ጥሪዎች የሚመጡት ልትጸልይ፣ ልትሰግድ፣ ከአምላክ ጋር መልካም ግንኙነት ልትፈጥር መንፈሳዊ ትኩረት ሲኖር ነው። እነዚህ ረብሻዎች ሆን ተብለው በሰይጣን የሚላኩ ናቸው። እንድትጸጸት የሚላኩ መልእክቶች ለምሳሌ ለአንተ ብዬ ስንት ነገር አድርጌ ስንት ነገር አሳልፈን አንተ ግን የሚሉ መልካምነትን፣ ይቅርባይነትን፣ ተጸጻችነትን እንደ ደካማ ጎን በመጠቀም ወደ ቀደመው ወደ ተውከው ማንነትህ ወደ ሱስ ወይም ወደ አለባ ህይወት እንድትመለስ የሚያደርጉ አሳሳች መልእክቶችና ንግግሮች ይመጣሉ። እነዚህ ሰይጣን ሰዎችን በመጠቀም የሚልካቸው መልእክቶች የሚመጡት ራስህን መቀየር፣ ህይወትን መቆጣጠር ስትጀምር ነው። ታዲያ ከዚህ ዲጂታል ድግምትና መተት ራሳችንን ለመከላከል ምን እናድርግ? በመጀመሪያ መቼም ቢሆን የዘረዘርኳቸው አይነት ጥሪዎችና መልእክቶች ከደረሱ በፍጹም ቸኩለ መልስ እንዳትሰጥ። ስልኩን ካነሳውን በፍጥነት ዝጋው። ለሚመጣልህ አጠራጣሪ ሜሴጅ ወዲያውኑ መልስ እንዳትልክ። ስልክህ ልክ እንደ ሌሎች የህይወት ክፍል መንፈሳዊ ጥበቃ ያስፈልገዋል። ስለዚህ ሁልጊዜም ቢሆን የፈጣሪ ጥበቃ እንዲኖር ስልክህ ላይ ጸሎት አድርግ። ሰይጣናዊ መልእክቶች ሲላኩ መልሰ ከዳዊት መዝሙር ወይም ከመልክአ ሚካኤል ወይም ከመጽሐፍ ቅዱስ ጥቅስ መልሰ ላክላቸው። ስልክ ሳታነሳ እንደ ሃይማኖትህ አማትበህ የፈጣሪን ስም ጠርተህ ማንሳት መልስ ከመስጠት በፊት ጸሎት ማድረግ ይገባል እላለሁ። ሰላሙ